ሰላም እንደምን አላችሁ የዩቲዩብ ተከታዮቼ። ይሄ የሰባተኛ ክፍል የመጨረሻ ዩኒት 3 የመጨረሻ ሴክሽን ነው። ሴክሽን 6 የሚቀጥለው ሴክሽን ሰመሪ እና የተለያዩ ጥያቄዎችን ፈተና ላይ የመጡ እና ይመጣሉ ብዬ የምገምታቸውን ጥያቄዎችን እናያለን። ይሄ ግን የመጨረሻ ሴክሽን ነው የሚሆነው ስለ ሊነር ኢኩዌሽን። እዚህ ሴክሽን ውስጥ ሶልቪንግ ወርድ ፕሮብሌምን ነው የምናየው። ወርድ ፕሮብሌምን እንዴት ወደ ሊነር ኢኩዌሽን ቀይረን ሶልቭ እናደርጋለን የምለውን ነው አብረን የምናየው። ሶልቭ ወርድ ፕሮብሌም ቱ ሶልቭ ወርድ ፕሮብሌምስ ፎሎ ዘ ፎሎዊንግ ኢምፖርታንት ስቴፕስን የሚከተሉትን ስቴፕን ተከትለን ነው ወርድ ፕሮብሌሞችን ሶልቭ የምናደርጋቸው። መጀመሪያ ሪድ ዘ ፕሮብሌም ኬርፉሊ። ወዴትም ከመሄዳችሁ በፊት ጥያቄውን በደንብ አንበባችሁ መጀመሪያ አንደርስታንድ አድርጉ። ከዛ ቫሪያብልን ያልታወቁ ወይም ያልተሰጡንን ቫሪያብልን አሁን ቫሪያብልን ሌት ብላችሁ አስቀምጡ። ከዛ ራይት የማቴማቲካል ኢኩዌሽንን ነው የምትጽፉት። ማቴማቲካል ኢኩዌሽን ከጻፋችሁ በኋላ ሶልቭ ዘ ኢኩዌሽንን ሶልቭ ታደርጋላችሁ። ከዛ ኢንተርፕሬት ዘ ሪዛልት ኤንድ ራይት ዘ ፋይናል አንሰር ኢን ወርድስ ዘን ቼክ ዩር አንሰር። ጥያቄዎችን ስንሰራ ቀላል ይሆንልናል። ጥያቄዎችን ኤክሰርሳይሶችን እየሰራን እንሄዳለን ማለት ነው። ለምሳሌ ኤክሰርሳይዝ 3.4.1 አንደኛ ጥያቄ ምንድን ነው የሚለው ነምበር ኢዝ ኢንክሪዝድ ባይ 7 ማናቀው ነምበር ነው። ስለዚህ አሁን ምንድን ነው ነምበር ኢዝ ኢንክሪዝድ ባይ 7 ጊቭስ 20 ዋት ኢዝ ዘ ነምበር ይለናል። መጀመሪያ የምናደርገው ነምበር ኢዝ ኢንክሪዝድ ባይ 7 ማን የትኛው ነምበር አናቀው። ስለዚህ ምን እንበለው ሌት ዘ ነምበር ቢ ኤክስ እንበለው። ከዚህ በኋላ አሁን ይቀለናል። ነምበር ኢዝ ኢንክሪዝድ ባይ 7 ኤክስ ፕላስ 7 ሆነልን ጊቭስ ኢዝ ኢኳል ቱ 20 ሆነልን ማለት ነው። በጣም ቀላል። ስለዚህ አሁን ምንድነው የምንለው ነምበር ኢዝ ኢንክሪዝድ ባይ 7 ስላለን ኤክስ ፕላስ 7 ኢዝ ኢኳል ቱ 20 ይሆንልናል ማለት ነው። እዚህ አሁን ኤክስ መፈለግ በጣም ቀላል ነው። ኤክስ ኢዝ ኢኳል ቱ 20 ሲቀነስ 7 which is equal to 13 ይሆንልናል ማለት ነው። እስቲ ሌላ ጥያቄ ደግሞ እንየው። A number decreased by 3 gives 13 what is a number ይለናል። አሁንም ነምበሩን አናውቀውም። ዜት ለነምበር ቢ ኤክስ እንበለው። ነምበሩን ኤክስ ካልነ በኋላ ምንድነው ያለው? A number is decreased by 3 አለ። x minus 3 is equal to 13 ሆነልን ማለት ነው። so x plus 3 x minus 3 is equal to 13 ሆነልን። ኤክስን ለብቻ ለማስቀረት ማይነስን ወደዛ አሳልፈን እንደምራለን። ስለዚህ x is equal to 13 ሲደመር 3 ሆነልን which is equal to 16 ሆነልን ማለት ነው። ሌላ ጥያቄ the difference between positive number x and 3 is 21 let x be positive number ነው። let ብለን number b x ናት ተሰጥቶናል። ያው ዝም ብለን x አናት እንጂ ራሱ ተሰጥቶናል። ምንድነው the difference between positive number x እና 3 ዲፈረንሱ x - 3 is equal to 21 ሆነልን። የኤክስ ዋጋ ስንት ነው ነው ያለው። ይሄ በጣም ቀላል ነው። ስለዚህ x - 3 is equal to 21 ሆነ። ኤክስን ለብቻ ለማስቀረት x is equal to 21 plus 3 እንላለን። የኤክስ ዋጋ is equal to 24 ሆነልን ማለት ነው። አራተኛ ጥያቄ 15 more than twice a number is 37 what is a number? አሁን ምንድነው የምናደርገው? 15 more than 15 plus ማለት ነው። ግን ምንድነው twice a number አናቀው። ማን ነው ያ ነምበር? let the number be x twice of x plus 15 is equal to 37 ሆነልን ማለት ነው። ስለዚህ አሁን ነምበሩን x ካልነው then twice of a number አለን 2x plus 15 is equal to 37 ሆነልን ማለት ነው። ስለዚህ አሁን 2x plus 15 is equal to 37 ሆነልን። 2x is equal to 37 minus 15 ይሆንልናል። 2x is equal to 22 ሆነልን። ኤክስን ለብቻ ለማስቀረት x is equal to 11 ሆነልን ማለት ነው። አምስተኛ ጥያቄ a number is increased by 7 አናቀውም ያን ነምበር let the number be x እንላለን። twice the result is 41 find the number። አሁን እዚህ ጋር መጠንቀቅ ነው። let the number be x ብለናል። a number is increased by 7 x plus 7 twice of the result 2 ብራኬት ውስጥ አድርገን x plus 7 is equal to 41 ሆነልን ማለት ነው። ስለዚህ አሁን 2x plus 2 in bracket x plus 7 is equal to 41 ሆነልን። ይሄን መስራት ነው።
2x plus 14 is equal to 41 ሆነልን 2x is equal to 41 minus 14 which is 2x is equal to 27 ይሆናል ለሁለት both sides ስናካፍል x is equal to 13.7 ሆነልን ማለት ነው ስድስተኛ ጥያቄ if the sum of 1/4 of a number and 15 is 13 what is a number ይለናል አሁን የሆነ ነምበር ሰጥቶናል x እንበለው if the sum of 1/4 of a number 1/4 x plus 15 is equal to 13 ሆነልን ማለት ነው ስለዚህ let the number be x በሉት 1/4 of x አለ ጥያቄው if the sum of 1/4 of a number plus and 15 is 13 what is a number then 1/4x plus 15 is equal to 13 ሆነልን both side በአራት አባዙት እቺን አራት ከዚህ ለማጥፋት x plus 60 is equal to 52 ሆነልን x is equal to 52 minus 60 ይሆናል የx ዋጋ is equal to minus 8 ሆነልን ማለት ነው ሰባተኛ ጥያቄ 8 less than 3 times a number በጣም ቀላል ነው is 55 what is a number አለ ስለዚህ ነምበሩን እናቀው መጀመሪያ let the number be x በሉት ከዛ ምን አለን 8 less than 8 minus ማለት ነው 3 times a number 3x minus 8 is equal to 55 ማለት ነው 3x minus 8 is equal to 55 ማለት ነው ስለዚህ 3x is equal to 55 ደመር 8 ይሆናል 3x is equal to 63 both side ለ3 እናካፍል መልሱ 21 ይሆንልናል ማለት ነው ስምንተኛ ጥያቄ a number is double የትኛው ነበር ማናቀው ነበር the result is increased by 8 plus 8 if the final result is 36 what is a number አለ let a number be ax በሉት a number is doubled 2x the result is increased by 8 ሲደመር 8 is equal to 36 ሆነልን ማለት ነው ስለዚህ 2x plus 8 is equal to 36 ከዚህ በኋላ መስራት በጣም ቀላል ነው 2x is equal to 36 minus 8 ይሆናል 2x is equal to 26 both side ለሁለት ስናካፍል 13 ይሆናል ማለት ነው application involving consecutive integer ደግሞ consecutive integerን involve የሚያደርገውን application ደግሞ እንየው አንደኛ ጥያቄ the sum of 3 consecutive integers 78 find the integers ምንድነው የምናደርገው the sum of 3 consecutive integer አለ ተከታታይ ነምበሮች ማለት ነው ስለዚህ የመጀመሪያው ነምበር x እንበል የሚቀጥለው +1 ነው የሚሆነው x +1 እንበል ከዛ ደግሞ +2 ነው የሚሆነው x +2 እንበለው ለምሳሌ consecutive integer ካለ 0 1 2 ማለት ነው ከፈለገ ይጀምር ከ10 ቢጀምር 10 11 12 ማለት ነው consecutive integer ተከታታይ ቁጥሮች ማለት ነው ስለዚህ የመጀመሪያውን x ካለ የሚቀጥለው 1 ነው የሚጨምረው ከዛ ደግሞ የሚቀጥለው 2 ነው የሚጨምረው ስለዚህ x plus x plus 1 plus x plus 2 is equal to 78 ሆነልን ከዛ ቁጥሩን መፈለግ ነው x plus x plus 1 plus x plus 2 is equal to 78 ሆነ 3 xዎች አሉ 3x plus 3 is equal to 78 ይሆንልናል ከዛ ከ78 ላይ 3 መቀነስ ነው 3x is equal to 75 ይሆንልናል both side ለ3 እናካፍል የx የመጀመሪያው ዋጋ 25 ነው ከ25 ይጀምራል ከዛ አንድ ስንጨምር 26 ይሆናል ሌላ አሁንም 2 26 ላይ አንድ መጨመር እንችላለን ግን 2 ስንጨምር 26 27 27 ይሆናል ማለት ነው 26 25 26 27 የመጀመሪያው 25 ከሆነ አንድ ስንጨምር 26 ነው የሚሆነው 2 ስንጨምር 27 ነው የሚሆነው ማለት ነው ሁለተኛ ጥያቄ find two consecutive even integer አሁን ደግሞ even integer ነው ያለው such that the smaller added to 3 times the larger give the sum of 46 አለ መጀመሪያ ስሞለሩን x እንበለው largerሩ x plus 2 ነው two consecutive even integer even ማለት ለምሳሌ ከ0 ቢጀምር የሚቀጥለው 2 ነው 2 ነው የሚጨምረው የሚቀጥለው 4 ነው የሚቀጥለው 6 ነው 2 ላይ ስለሚጨምር plus 2 ነው የምናደርገው ከዛ በኋላ ይሄን ካስቀመጥን በኋላ ምንድነው ያለው find two consecutive even integers such that the smaller added to 3 times the largerውን 3 times ነው የምናደርገው ማለት ነው ስለዚህ x plus 3 times in the bracket x plus 2 is equal to 46 ይሆንልናል ማለት ነው
ይሄን ካስቀመጥን በኋላ መልሱን መመለስ በጣም ቀላል ነው። x + 3x + 6 = 46 ይሆናል። 6ን ወደዛ አሳልፈን መቀነስ ነው። ሁለቱን አንድ ላይ መደመር ነው። 4x = 46 - 6 ይሆናል። 4x = 40 ሆነልን። ለቦት ሳይድ ለአራት ስናካፍል የኤክስ ዋጋ 10 ሆነልን። the next the larger 12 ይሆንልናል ማለት ነው። ስለዚህ መልሱ 10 እና 12 ይሆንልናል ማለት ነው። ሌላው application involving ages ደግሞ እድሜን ኢንቮልቭ የሚያደርገው ኤጅስን ኢንቮልቭ የሚያደርገው የሚጠይቀው ጥያቄዎችን ደግሞ እንዴት እንመልሳለን? አሁንም ያልተሰጡንን ሌት ብለን ነው የምንጀምረው። የተሰጡንን ከዛ በኋላ እዚህ ኳልቱ ብለን የምናስቀምጠው ነው የሚሆነው። ለምሳሌ the sum of the age of a man and his wife is 46 years የሁለቱ የሰውየውና የባለቤቱ ሲደመር 96 ይሆናል። the man is 6 years older than his wife 6 ዓመት ይበልጣታል። how old is his wife አለ። አሁን ይሄ በቀላሉ let his wife age w እንበለው wife የማኑን የሰውየውን m እንበለው m ማለት ግን ምንድነው እዚህ ኳልቱስ በ6 ስለሚበልጣት 6 ፕላስ የባለቤቱ እድሜ ስለሚሆን 6 ፕላስ w እንላለን። ከዚህ በኋላ አሁን መስራት ነው። ምንድነው ሲደመር 96 ከሆነልን የሁለቱ እድሜ ስንደምር 96 ከሆነልን w + m = 96 ከሆነ w እና m ቦታ መተካት ነው። አሁን የm ቦታ 6 + w መተካት ነው። ስለዚህ w + 6 + w = 96 ይሆናል። 2w = 96 ይሆናል። 2w እዚሁ እናስቀርና = 90 ሆነልን። ለሁለት ስናካፍል የባለቤቱ ወይም his wife age 45 ሆነልን ማለት ነው። ስለዚህ የሱ እድሜ ደግሞ 45 ላይ 6ን መደመር ነው። ስለዚህ hence the age of his wife is 45 ይሆናል። 45 years ናት። የሱ ደግሞ ስንደምር የሱ 51 ይሆናል። ሁለቱን አንድ ላይ ስንደምር 96 ይሆንልናል ማለት ነው። ማረጋጋት ካስፈለገ ሁለተኛ a farmer has a sheep and hens ገበሬው ያው ዶሮዎችና በጎች አለው። the sheep and hens together have 100 head አሁን እዚች ጋር ተጠንቀቁ። በጎቹና ዶሮዎቹ አንድ ላይ ተሰብስቦ 100 ጭንቅላት አላቸው ወይም ሄድ አላቸው አለ። and 356 legs አላቸው አለ። how many sheep and hens does the farmer have? ይሄን ጥያቄ አንደርስታንድ ለማድረግ የሆነ ገበሬ ፍየሎችና ዶሮዎች አለው። የፍየሎችና የዶሮዎቹ አንገት አንድ ላይ ሲደመር 100 ይሆናሉ አለ። እግራቸው ደግሞ 356 ይሆናሉ። ይሄ ሰውዬ ስንት ፍየሎችና ስንት ዶሮዎች አለው ነው ያለው። አሁን እዚህ ጋር መጠንቀቅ ነው። ዶሮዎቹ ስንት እግር አላቸው? 2 እግር አላቸው። ፍየሎቹ ደግሞ 4 እግር አላቸው። ከዛ a farmer has sheep and hens the sheep and hens together have this head አለ። ስለዚህ ምንም ችግር የለውም። አንዳንድ አንገት ስላላቸው ወይም ጭንቅላታቸው አንዳንድ ራሳቸው አንዳንድ ስለሆነ let ብለን አሁንም እንውሰደው። let s be the number of sheep and h be the number of hens እንበለው። ስለዚህ አሁን እዚች ጋር s + h = 100 ነው የሚሆነው። ምክንያቱም one head ነው ያላቸው። so s + h = 100 ነው የሚሆነው። this ላይ ግን ተጠንቀቁ። ምክንያቱም sheep 4 እግር ነው ያላቸው። 4s plus ዶሮዎቹ ደግሞ 2 እግር ስላላቸው 2h = 356 እንላለን። ለምሳሌ sheep has 4 legs and hens has 2 legs so 4s plus 2h = 356 ከዚህ በኋላ መስራት በጣም ቀላል ነው። ሳይመልትነስ ኢኩዌሽን ነው የምንሰራው። ይሄ ማለት s plus h = 100 ነው አይደል? 4s plus 2h = 356 ከሆነ ሳይመልትነስ ኢኩዌሽን ስንሰራ የመጀመሪያውን በማይነስ2 እናባዛለን። ቦት ሳይድ በማይነስ2 አባዛን ምንም ለውጥ አላመጣንም ማለት ነው። በማይነስ2 ብናባዛው ቦት ሳይዱ ምንም እንትን ለውጥ አያመጣም። ስለዚህ -s -2h = -200 ይሆንልናል። ከታች ያለው እንዳለ እናስቀምጣለን። ከዛ አሁን ሳይመልትነስ ኢኩዌሽን ይሄን ስንሰራ
2h በ2h ትጠፋለች። ከዛ ደግሞ ይሄና ይሄን ስንደምር 2s ይሆንልናል። እዚህ ኳልቱ ከ356 ላይ 200 ስንቀንስ ደግሞ ቲ በh ከጠፋችልን በኋላ 2s እዚህ ኳልቱ 156 ይሆናል። የs ዋጋ የሺፕ ዋጋ ለሁለት ስናካፍል 78 ሆነልን ማለት ነው። በቀላሉ s + h ደግሞ 100 ከሆነልን የs ቦታ 78 እናደርጋለን። ሰውዬ 100 ላይ 78 ስንቀንስ የዶሮቹ ዋጋ 22 ይሆናሉ ማለት ነው። ደጋግማችሁ ካያችሁ በጣም ቀላል ነው። ጥያቄዎቹን መጀመሪያ ጥያቄዎቹን ከሰጠው ኢኩዌሽን ካወጣችሁ እነዚህን መስራት ሳይመልትነስ ኢኩዌሽን መስራት ወይም ደግሞ መተካት በጣም ቀላል ስለሆነ በዚህ መልኩ መስራት ይቻላል ማለት ነው። ኤክሰርሳይዝ 3.4.2 ምንድነው የሚለው? the sum of three consecutive integers 345 what is the number ይላል። three consecutive integer አለን። አሁንም ምንም ችግር የለውም። የመጀመሪያው x እንበለው፣ ከዛ ቀጥላ ያለችውን ሰከንድ x + 1 እንበለው፣ የሰርዱን x + 2 እንበለው። እነዚህን አንድ ላይ ስንደምረው 345 ሆነልን ማለት ነው። ይሄ ማለት 3x + 3 = 345። ይሄኛውን ከ345 3ን ስንቀንስ 342 ይሆንልናል። ቦት ሳይድ ለ3 ማካፈል ነው። የመጀመሪያው 114 ካገኘን ሁለተኛው ላይ 1 መደመር ነው፣ ሶስተኛው ላይ 2 መደመር ነው። ስለዚህ መልሳችን የመጀመሪያው 114፣ ከዛ የሁለተኛው ላይ 1 ስንደምር 115፣ የሶስተኛው ላይ 2 ስንደምር 116 ይሆንልናል ማለት ነው። the sum of two consecutive even integers 170 what is the integer አለ። ኢቭን ስላለ አሁንም ምንም ችግር የለውም። የመጀመሪያው x ናት፣ ከዛ የሁለተኛው x + 2 ናት። ኢቭን ነው፣ ምንም ችግር። ለምሳሌ 0 ከሆነ የሚቀጥለው 2 ስንደምርበት 2 ከዛ 4 6 እያለ ስለሚሄድ ማለት ነው። ሰከንድ ኢንቲጀሩ x ናት፣ ከዛ ይሄን ደምሮ = 170 ማድረግ ነው። 2x + 2 = 170 ይሆናል። ይሄኛው 2x = 168 ይሆናል። ለሁለት ስናካፍል = 84 ይሆንልናል ማለት ነው። መልሳችን የመጀመሪያው 84 ነው። ሁለት ስንደምርበት 86 ነው የሚሆነው ማለት ነው። the sum of two consecutive odd integer is 144 what is the number አለ። አሁንም odd integer ማለት ለምሳሌ ከአንድ ብንጀምር አንድ ላይ ቀጥሎ 3 ስለሆነ አሁንም ተመሳሳይ ነው። x + 2 ነው አሁንም የሚሆነው x + 2 ከዛ ይሄን ደምሮ = 144 ማድረግ ነው። x + x + 2 = 144 ነው። 2x + 2 = 144 ነው። ይሄ ስንቀንስ 2x = 142 ነው። ለሁለት ስናካፍለው x = 71 ነው። የመጀመሪያው 71 ከሆነ የሚቀጥለው ሁለት እንደምርበት 73 ይሆናል ማለት ነው። መልሳችን 71 እና 73 ይሆናል። the sum of the age of a man and his wife is 83. the man is 3 years older than his wife. how old is a man and his wife ይላል። ይሄ በጣም ቀላል ነው። አሁንም the sum of the age of a man ለምሳሌ የዋይፏን let the age of wife w እንበለው the age of man is equal to 3 plus the age of his wife ነው 3 older than ስለምን ማለት ነው። ከዛ አሁን ስንደምራቸው 83 ስለሆነ ቶታል ሰሙ 83 ስለሆነ w plus 3 plus w is equal to 83 ይሆንልና 2w is equal to 83 ሆነ። ስንቀናንሰው የዋይፏ is equal to 40 ከሆነ የሰውየው ደግሞ plus 3 ነው 43 ይሆናል። ስለዚህ መልሳችን the age of his wife is 14 years and the man is 43 years ይሆናል ማለት ነው። in a class there are 14 students. the number of girls is 1.5 times the number of boys. how many boys and how many girls are there in the class? አሁን let the number of boy be total number of students 45 ናቸው። number of girls g እንበለው number of boys b እንበለው ከዛ the number of girls is g is equal to 1.5 times the number of boys ለምን g is equal to 1.5 b ይሆናል ማለት ነው። ከዛ በኋላ አሁን መደመር ነው። ቶታል ነምበሩ ካወቅ g plus b is equal to 45 ከሆነ የg ቦታን መተካት ነው። ከዛ በኋላ b plus 1.15 is equal to 45 ነው። እቺኛው b plus g is equal to 45 ነው። የg ቦታን 1.5 ተካላችሁ። ከዛ በኋላ ይሄን አንድ ላይ ስትደምሩ
2.5 ቢ is equal to 45 ይሆናል። ቢ ስታካፍሉት 18 ይሆናል። የገርልስ ደግሞ ኢኩዌሽን ውስጥ የመጀመሪያው ኢኩዌሽን ውስጥ ስትተኩት 27 ይሆናል ማለት ነው። ስለዚህ መልሳችን 18 ቦይስ እና 17 ገርልስ ናቸው ክፍል ውስጥ ያሉት ማለት ነው። ስድስተኛ there are 26 girls and 22 boys in a class በአንድ ክፍል ውስጥ 26 ሴቶች እና 22 ወንዶች አሉ። every student contributes equal amount of ብር for the Renaissance Dam or ህዳሴ ግድብ ሁሉም ተማሪዎች እኩል ነው ያዋጡት። ለህዳሴ ግድብ በክፍል ውስጥ ያሉ ሁሉም ተማሪዎች እኩል ነው ያዋጡት። በክፍል ውስጥ ያሉ ተማሪዎች ስንት ናቸው? 26 ሴቶች እና 22 ወንዶች ናቸው። አንድ ላይ ሲደመሩ እነዚህ 48 ናቸው ክፍል ውስጥ ያሉት። ቶታሉ 2400 ብር ካዋጡ then what amount of ብር contributed by each students ይሄ በጣም ቀላል ነው። ይሄ number of girls 26 ነው። number of boys 22 ነው። ቶታል ነምበሩ 48 ይሆናል። 2400 ብር ካዋጡ for each student 2400 ለ48 ማካፈል ማለት ነው። ስለዚህ ቶታል ብሩ ይሄ ከሆነ contribute per students 50 ብር ነው for each students። ለምሳሌ each students 50 ብር ነው ያዋጣው። ከዛ ደግሞ የሴቶቹ በ26 ማባዛት ነው፣ የወንዶቹ በ22 ማባዛት ነው። እያንዳንዱ ቢ ቦይስ ስንት ነው? 22 ነው። 22 በ50 አባዝተን 1100 ነው ያዋጣው። ገርልስ ደግሞ በ26 ማባዛት ነው 50 1300 ነው ያዋጡት ማለት ነው። ሰባተኛ a government has 87 hospitals. If the government plan to build 4 hospitals in a year, how many years will it take so that the total number of hospitals be 109? አሁን መንግስት አሁን ያለው 87 ሆስፒታል ነው። በየአመቱ ሁለት ሆስፒታልን መገንባት ቢፈልግ እና ቶታል አማውንቱን ወይም እቅድ ያቀደው 109 ሆስፒታል ከሆነ ቀሪዎችን በስንት አመት ይገነባል ነው። አሁን ኤግዚስቲንግ ሆስፒታሉ 87 ነው። ፕላንድ ሆስፒታሉ ያቀደው 109 ነው። በየአመቱ የሚሰራው ደግሞ 2 ሆስፒታል ነው። ስለዚህ አሁን ልዩነቱን ማየት ነው። ከ109 ላይ 87ን መቀነስ ነው። ልዩነቱ ስንት ነው? 22 ሆስፒታል ይቀረዋል ማለት ነው። በየአመቱ ሁለት ሆስፒታል ከገነባው 22ን ለ2 ማካፈል ነው። ስለዚህ ስንት አመት ይፈጅበታል? 11 አመት ይፈጅበታል ማለት ነው። የት ለመድረስ? 109 ለመድረስ። ከ87 ተነስቶ በየአመቱ ሁለት ቢሰራ 109 ለመድረስ 11 አመት ይፈጅበታል ማለት ነው። ስምንተኛ ጥያቄ in a triangle ABC angle A is twice that as angle B and angle B is 20 more than angle C, what is the measurement of each angle ይላል። እንግዲህ ትሪያንግሎቹ የሶስቱ ትሪያንግል ሲደመሩ 180 እንደሆነ እዚህ ሰጥተውናል። ይሄን የሌት ብለን A አንግል A ይሁን B አንግል B ይሁን C አንግል C ይሁን ከዛ angle A is twice of larger than angle B አለ። A is equal to twice of B ነው። angle B is 20 more than angle C. B is equal to 20 C plus 20 ሆነልን። ከዛ በኋላ እነዚህ A plus B plus C is equal to 180 ስለሚሆን የA ዋጋን 2B መተካት ነው። የC ዋጋን ደግሞ እቺን 20 ወደዛ አሳልፈን 20 minus B መተካት ነው። ከዛ ስንተካ ሰብስቲቱት ስናደርገው የዚህ ውስጥ ማለት ነው 2B plus B plus B minus 20 is equal to 118 ይሆናል። C ምክንያቱም C እዚህ ጋር B minus 20 ስለሚሆን ከዛ በኋላ ይሄን እንሰራ 4B minus 20 is equal to 180 ይሆናል። 4B is equal to 200 ሆነልን። ከዛ B is equal to 50 ካገኘን የመተን የB ቦታ 50 መተካት ነው። ከዛ ሲን ደግሞ ከቢ ላይ መቀነስ ነው። A is equal to 2B ብሎ ሰጥተውናል። እዚህ ጋር 50 ስንተካ የA ዋጋ 100 ይሆናል። የA ዋጋ 100 ከሆነ C ማለት ደግሞ B minus 20 ነው። የB 50 ከሆነ ከ50 ላይ 20 ስንቀንስ የC ዋጋ 30 ይሆንልናል ማለት ነው።
the sum of the age of father and his son is 16. In 5 years, the father will be 3 times as old as his son. How old is each ይላል። ይሄ ምንድነው? ሌት ብለን እንጀምረው። አሁንም ሌትስ father's current age እንበለው፣ the son current age s እንበለው። ከዛ the sum of the age of the father and his son is 60. s plus f is equal to 60 ናቸው። ይሄ ተሰጥተውናል። in 5 years the father will be 3 times as old as his age. 5 ዓመት። ስለዚህ ፋዘር ላይ በ5 ዓመት ያው 5 ስለሚጨምሩ father plus 5 is equal to 3 times son plus 5 ይሆናል is equal to 3s plus 50 ይሆንልናል። ከዛ በኋላ ይሄኛውን fን መተን f is equal to s plus 10 ከሆነ እዚህ ጋር የf ቦታ መተካት ነው ማለት ነው። ስለዚህ f plus s is equal to 60 ከሆነ f ደግሞ 3s plus 10 ከሆነ የf ቦታ መተካት ነው። 3s plus 10 plus s is equal to 60 ይሆንልናል። ከዛ 4s plus 10 is equal to 60 ሆነ። 4s is equal to ከ60 ላይ 10 ስንቀንስ 50 ነው። ለ50 ስናካፍል የልጁ 12.5 ይሆናል። የአባቱ ደግሞ 4f is equal to 3s plus 10 ይሆናል። የs ቦታ 12.5 ስናስገባ የፋዘሩ እድሜ 47.5 ይሆናል ማለት ነው። እንግዲህ በሚቀጥለው ሰመሪ ላይ እስከምንገናኝ ድረስ ቪዲዮ ለሌሎች እንዲደርስ ላይክ ሼር አድርጉ። ኮሜንታችሁንም እጅግ እናመሰግናለን።